በሕይወት ትኖራለህ ያለ ማን ነው? እግዚአብሔር ነው። አሜን። በሕይወት ትኖሪያለሽ ይሻላል። አሜን። እግዚአብሔር ያለው ይሆናል። አሜን። ትንቢተ ሕዝቅኤል በጣም ፈጠን ብዬ ለመናገር ሞክራለሁ። በደንብ ስሙ። አጭር ደቂቃ ነው የምናገረው፣ ግን በጣም አስፈላጊና እግዚአብሔር አምላክ በዚህ ቃል ውስጥ ሕይወታችን እንደሚሰራ አምናለሁ። አሜን። ትንቢተ ሕዝቅኤል እንግዲህ የተጻፈው በምርኮ ምድር ነው። በ597 እንደ አውሮፓውያን አቆጣጠር ከጌታችን በፊት ሕዝቅኤል ከዮአኪም ከተባለው የይሁዳ ንጉሥ ጋር በምርኮ ወደ ባቢሎን ከተወሰደ በኋላ በባቢሎን ምድር እስራኤላውያን በተለያየ ጊዜ መጥተዋል። የመጨረሻው 586 ኢየሩሳሌምን ናቡከደነፆር ሰብሮ በገባ ጊዜ ከተማዋን አቃጥሎ ቤተ መቅደሱን አቃጥሎ በዛ የነበሩትን ሁሉ ምርኮ አድርጎ የወሰዳቸው ጊዜ እንደሆነ ታሪክ ይነግረናል፣ መጽሐፍ ቅዱሳችን ይነግረናል። ሁለተኛ ዜና ምዕራፍ 36 ላይ ቁጥር 9 ላይ ስናነብ ኢዮአኪም መንግስት በጀመረ ጊዜ 18 ዓመት ጎልማሳ ነበር። በኢየሩሳሌም 3 ወርና 10 ቀን ነገሰ። እግዚአብሔር ፊት ክፉ ነገር አደረገ ይላል። ይገርማል። ስንት ዓመት ስንት ጊዜ ነገሰው? 3 ወር ነግሶ እግዚአብሔር ፊት ምን አደረገ? በቃ ሰው ከርዝመት ብቻ አለ በአጭር ጊዜ ውስጥ ሊያጠፋ ይችላል ማለት ነው። ዓመቱን ባለፈ ጊዜ ንጉሡ ናቡከደነፆርን ልኮ ወደ ባቢሎን ወሰደው። የከበረውን የእግዚአብሔርን ቤት ዕቃ ከእርሱ ጋር አስወሰደ። ወንድሙን ሴዴቅያስን በይሁዳና በኢየሩሳሌም ላይ ነገሰ። ሁለተኛ ነገሥት ምዕራፍ 24 ከ10 እስከ 17 ተመልካቾች ታሪኩ ጊዜ ስለሌለኝ ብዙ ታሪካዊ ዳራ ውስጥ መቆየት አልፈልግም። ነገር ግን በግዞት ከተወሰዱ በኋላ የእግዚአብሔር ሕዝብ በጣም ተስፋ በመቁረጥ ውስጥ ነበር። ለእስራኤል የመጨረሻ ጨለማ ክፉ የሚባል ጊዜ እንደዚህ አይነት ጊዜ አልነበረም። በመጽሐፍ ቅዱስ እጅግ በጣም ክፉ እና በጣም አሳዛኝ ወቅት እና ለእስራኤላውያን በጣም ክፉ ቀን ነው ይቀር እና ከምርኮ ተወስደዋል። ኢየሩሳሌም ፈርሳለች፣ መቅደሱ ተቃጥሏል። የተስፋይቱ ምድር ምድረ በዳ ሆናለች። ሕዝቡ ተበትኗል። በሕይወት የተረፈው ደግሞ ምርኮኛ ነው። ስለዚህ በእስራኤላውያን አእምሮ ውስጥ ብዙ ጥያቄ ነበር። እግዚአብሔር የገባልን ኪዳን ወዴት ነው? ለአብርሃም የተናገረው ኪዳን በእስራኤላውያን ምድራቸው ሁሉ እንደ ማንኛውም ነገር አለ። አሁን አዲስ አበባ ላይመቸው ወይ እግዚአብሔር አደረጉና ሁሉ ነገር ቢሆን ወደ ክፍለ ሀገር ሄዳለሁ ሸሻለሁ ብለን አስብ። እንደዚህ ዝም ብሎ መኖሪያ ነበር በእስራኤላውያን። የከነዓን ምድር የተስፋይቷ ምድር ማለት እስራኤል እግዚአብሔር በኪዳን አብርሃም በኩል ተስፋን ሰጥቶ ያስወረሳቸው የዘላለም ኪዳን ያለበት ነው ብሎ የሚያምኑት። ስለዚህ ከግብፅ ምድር እግዚአብሔር በታላላቅ ተአምራት አስወጥቶ ማርና ወተት ወደምታፈሰው ምድር እየመራ ያስገባቸው። ከዛም ደግሞ ባሻገር ለእስራኤላውያን ከአብርሃም ኪዳን ባሻገር የዳዊት ከተማ ኢየሩሳሌም በጣም የተለየች ነች። የተለየ የሚያደርጋት እግዚአብሔር ስለመረጣት፣ ታቦቱ ስላለበት፣ የእግዚአብሔር መገኘት በዚያ ስላለ። ስለዚህ ከእግዚአብሔር መገኘት የተነሳ ማንኛውም ጠላት አይደፍርም ብለው ታምነው የሚኖሩበት ምድር ነው የነበራቸው። ስለዚህ እግዚአብሔር ሕዝቡን ብቻ ሳይሆን ቤቱንና ማደሪያውን ጥሎ እንደሄደ እንመለከታለን። ሕዝቡ በእግዚአብሔር ፊት ክፋትን ስላደረገው፣ ስርዓቱን ስለተው፣ ጽድቁን፣ መንግስቱን ማለት በዚያም ዘመን ላይ እግዚአብሔር የሰጣቸውን ኪዳን ቶራውን ስለተው እና የአሕዛብን አማልክት አጋንንትን መከተል ስለጀመሩ እግዚአብሔር አምላክ እጅግ በጣም አዝኖ ለጠላቶቻቸው አሳልፎ ሰጣቸው። መቅደሱን ትቶ ማለት ነው። እንግዲህ የእግዚአብሔር ክብር
እስራኤል ከለቀቀ በኋላ ለጠላቶቻቸው ታልፈው እንደተሰጡ እንመለከታለን። ስለዚህ በዚህ ጨለማና በጣም አስከፊ ሕይወት ትርጉም ያጣበት ዓላማ ነገር ተስፋ ብሎ የማያስብበት ወቅት ላይ ነው እግዚአብሔር ሕዝቅኤልን እንደ መልእክተኛ የላከው። አሜን ሃሌሉያ። እንግዲህ በዚህ ወቅት በባቢሎን ምርኮ ውስጥ ቤተሰቦቻቸው ተበትነዋል፣ ማህበራዊ ነገራቸው ፈርሷል፣ ይህም እምነታቸው ተሸርሽሯል፣ ተስፋቸው ጠፍቷል። እግዚአብሔር የተናገረን የሚሉት ሁሉ ደግሞ በኖባቸዋል። ድሮ በተአምራት የእግዚአብሔርን ኃይል የእግዚአብሔርን ድንቅ የሚያውቁ ነቢያትን የሚያውቁ አባቶችን የሚያውቁ ዛሬ ግን እግዚአብሔር መኖሩ ራሱ ግራ ገብቷቸው እጅግ በጣም ተስፋ በመቁረጥ እምነታቸውን አጥተው ደስታቸው፣ ነገራቸው ሁሉ ጨልሞ፣ ህልማቸው ሁሉ ጨልሞ ለነገ ምንም ተስፋ በማይታያቸው ሁኔታ ውስጥ የነበሩት እና እንግዲህ በዚህ በጸጥታ ውስጥ ማለት ነው መቃብር የመቃብር ድንጋይ እንደተጫነባቸው ሆነው ነበረ። ምክንያቱም ቁጥር 13 ላይ ያነበብ ነው መቃብራቸውን እናደርጋለን በከፈትኩ ጊዜ ይላቸው። ክብር ለኢየሱስ እና መዝሙር 137 ላይ በባቢሎን ሆነ የዘመሩት ዝማሬ ነው። በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ ምን አደረግንላት? አለቀስን። በኃያል ዛፎች ላይ መሰንቆአችንን ሰቀልን። የማረኩን በዚያ የዝማሬ ቃል ፈለጉብን። የወሰዱን የጽዮንን ዝማሬ ዘምሩልናል። የእግዚአብሔር ዝማሬ በባህል እንዴት ማለት እግዚአብሔር ክብሩን፣ መገኘቱን፣ ታቦቱን፣ ኪዳኑን የሚያውቅ ሕዝብ በአሕዛብ ተማርኮ ጣዖት የሚያመልክ ሕዝብ እጅ ወድቋል እና ዘመሩን የጽዮንን ዝማሬ እግዚአብሔር ክብር ከለቀቀ ለካ ዝማሬ ይጠፋል እና መሰንቆአችንን ሰቅለናል። ሰቆቃው ኤርምያስ ላይ ኤርምያስ በጣም እያዘነ እያለቀሰ የጻፈው ዝማሬ ለቅሶ ኤርምያስ እንደዚህ የባቢሎንን አስከፊ ስራ በኢየሩሳሌም ላይ በይሁዳ ላይ የደረሰውን መከራ የጻፈው ወይም ያለቀሰው ለቅሶ ቁጥር 31 ላይ ምዕራፍ 3 ጌታ ለዘላለም አይጥልም ይላል። አሜን። ቢያሳዝንም ምሕረቱ ብዛት ይራራል። ስለዚህ እግዚአብሔር እንደገና ለሕዝቡ ይራራል። አሜን። ስለዚህ ተስፋ ነው የሚሰጣቸው ለሕዝቅኤል። አሜን። ተስፋ እግዚአብሔር አለ። ሃሌሉያ። ጠላት ይስማ በደንብ እግዚአብሔር አለ። አሜን። አምላክ አለን። አሜን። ክብር ለኢየሱስ። እግዚአብሔር አለ። መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 37 ቁጥር 8 ላይ ለዘላለም ምሕረቱ በልጅ ልጅ ተቆረጠች፣ የተናገረውስ ቃል አልቋልን? እግዚአብሔር ሞገሱን ረሳውን? በቁጣስ ምሕረቱን ዘጋውን? ይህ ድካሜ ነው፣ የልዑል ቀኝ እንደተለወጠ። የእግዚአብሔርን ሥራ አስታወሱ፣ የቀድሞውን ታምራቱን አስታውሳለሁ። እግዚአብሔርማ ለልጅ ልጅ አልተቆረጠም፣ ምሕረቱን አልቆረጠም። እግዚአብሔርማ የተናገረውን ቃል አልጨረሰም። የእግዚአብሔር ድምፅማ ዛሬም አለ። ሃሌሉያ። የእግዚአብሔር ሞገስማ አልቀረም። እግዚአብሔርማ ምሕረቱን አልዘጋውም እያለ ነው የሚቀጥለው። ነገር ሁሉ ጨልሞባቸው፣ ሁሉ ነገር ዝብርቅርቅ ብሎባቸው፣ ተስፋ የሚባል ነገር ጠፍቶባቸው ነበር። ብዙ እግዚአብሔር ሕዝቅኤልን ላከ። ሕዝቅኤል የእግዚአብሔርን መለኮታዊ መገለጥ የተለማመደ ሰው ምዕራፍ 1 ጀምሮ እንደምናነበው በተለያየ ጊዜ እግዚአብሔርን የተመለከተ ክብሩን ያየ ሰው ነበር። ሕዝቅኤል ስለ እግዚአብሔር ተነግሮት ሳይሆን እግዚአብሔርን ፊት ለፊት የተመለከተ ሰው ነበር። መንፈሳዊ ዓይኖቹ የተከፈቱ
የሚያመልኩለት ሰው ነበር። እግዚአብሔርን የሚያውቅና በአምላኩ ሕግ ስርዓት የሚወጣ የሚገባ ሰው ነበር። አሜን። ክብር ለኢየሱስ። እና ምዕራፍ 37 ቅድም ስናነብ የእግዚአብሔር እጅ በላዩ ላይ ነበረች። ይህ በተመሳሳይ ስለ እግዚአብሔር መገኘትና ኃይልን የሚገልጸው ምዕራፍ 3 ላይ ተራምታላችሁ እና ወዴት ወሰደኝ ያስኬድ የማያውቀው ነገር ውስጥ አስገባ። በጣም ዲስኮሌት ወደሆነ ምንም ነገር ወደሌለበት ሸለቆ ዝቅታ ውስጥ አስገባ እና በዛ ሸለቆ ውስጥ ምን አየ ይላል? የደረቁ የተበታተኑ በጣም ተስፋ የሌላቸውና የሞቱ አጥንቶች ሬሳዎች አስጸያፊ በጣም እስራኤል ደግሞ ሾራው ደግሞ ለሚያውቅ በጣም ከባድ እና በዛ ዙሪያ በአጥንቶች ዙሪያ ሕዝቅኤልን እግዚአብሔር ወሰደ እና በጣም ተበታትነዋል። አጥንቶች ናቸው። ምናልባት በሚሊዮኖች ሊሆኑ ይችላል። ብዛት የአጥንት ክምር ያለበት ሸለቆ ውስጥ ያስገባል እና በዚህ ቦታ ላይ የሚታየው ምን ህይወት የለም፣ ምንም ተስፋ የለም፣ ምንም ድምፅ የለም። በዚህ ስፍራ ምንም አይነት እንቅስቃሴ ምላሽም ሞት ነው የሚነግስ ተስፋ መቁረጥ ነው። መሞት ብቻ ሳይሆን አጥንቶች ምን ብለዋል ይላል? የደረቁ አጥንቶች እና ጨለማ የነገሰበት ተስፋ የጠፋበት ምንም አይነት የተስፋ ጭላንጭል የማይታይበት ስፍራ ነው እና እግዚአብሔር አንድ ነገር ጠየቀው። የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉ? እና ይህን ጥያቄ ማናችንም ብንጠይቅ የምንሰጠው ምላሽ እንደምንሰራው ጌታችን ይለያያል ብዬ አስባለሁ። ሕዝቅኤል አጉል ጭፍን የሆነ እምነት ውስጥ ገብቶ ምናምን አለ። ምክንያቱም አእምሮ መረዳቱ የሰውነት ስሜቱ በሙሉ የሚነግረው ሕይወት የሌላቸው በደል መሆናቸው አሉ። በዚህ ሁኔታ ውስጥ ተስፋ እንደሌለ ነው የሚነግረው። ስለዚህ ይኖራሉ ብሎ ይላቸው ደግሞ አይኖር ብሎ እንዳይዘጋው እግዚአብሔር ፈጣሪ ነው፣ ሁሉን ቻይ ነው። አሜን። የሌለን ነገር እንደገና መፍጠር ይችላል። ስለዚህ እግዚአብሔር በተሻለ ሆነ ይሞክራል። ስለዚህ በጣም በሳል የሆነ ሰው የሚመልሰው መስሎኝ እኔም ጌታ እግዚአብሔር አንተ ታውቃለህ። አሜን። እግዚአብሔር አንተ ታውቃለህ። አሜን። ክብር ለኢየሱስ። ከዛ ቁጥር 4 ላይ እርሱም እንዲህ አለኝ፣ በእነዚያ አጥንቶች ላይ ትንቢት ተናገር እንዲህ በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። እግዚአብሔርን ቃል በሉ ስሙ። ምን በልባቸው ትንቢት ተናገሩባቸው። ኢየሱስ ጌታ። ሃሌሉያ። ዛሬ ኢየሱስ ክርስቶስ በሆነ ነገሮች ላይ ትንቢት ተናገረች። አሜን። የእግዚአብሔርን ቃል ስሙ። የእግዚአብሔርን ቃል ስማ ትላለህ። ሃሌሉያ። ክብር ለኢየሱስ ይሁን። ባሉበት ነገር ላይ ተነስተህ የእግዚአብሔርን ቃል ስማ። ሃሌሉያ። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል ስሙ እና ጅማትን ማውጣት እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ ለእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወት ትኖራላችሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ። አሜን። ይህን መናገር ቀላል አሁን ከተጽፎ ስለምናነበው እንጂ
እንደዚህ አይነት ሁኔታ ውስጥ ሆነን የሚተናገር ብንባል በመጀመሪያ የሚያይን ሰው ራሱ ቢኖር በቃ ትንሽ ራሱ ያለፈበት ነገር ልኮ መከራው ስቃዩ አሁን ደግሞ እንደዚህ አይነት ሁኔታ ውስጥ ገብቶ ለቀቀ ነው ለደረቅ አጥንት አስቡ። በአእምሯችሁ አስቡ። አጥንቶች የሞላው ሸለቆ ውስጥ ገብታችሁ የምትናገሩ ሰው ራሱ ይሸሻችኋል ላይ እና ሕዝቅኤል ግን እግዚአብሔር አምላኩን ያውቅ ነበር። አሜን። እግዚአብሔር ደግሞ ለማንም ማብራሪያ አይሰጥም። ለምን ነው መሰለሽ? ለምን መሰለክ? እና ማብራሪያ አይሰጥም። ጥያቄንም ደግሞ ጠየቀው ነው መመለስ ያለበት እና ሕዝቅኤል እግዚአብሔር ስለሚያውቅ ታዘዘ። አሜን። መታዘዝ ብቻቸው ነበር። ማብራሪያ ጥያቄ ማላቀረበ አሜን ብሎ ታዘዘ። አሜን። ለኢየሱስ መታዘዝ ይላችሁ የሚታዘዝልን እግዚአብሔር ያደርገን። አሜን። ታዛዦች ያደርገን። አሜን። የእግዚአብሔርን ክብር ለማየት መታዘዝ። አሜን። ታዛዥ እግዚአብሔር የሚጠቀምብን ታዛዥ መሆን አለበት። እግዚአብሔር ነገር ከፍታ ወደ ሰውስሽ ምን መሆን አለበት? ለጌታ የሚታዘዝ ልብ ሊኖርሽ ይገባል። አሜን። እግዚአብሔር በሚታዘዙ ሰዎች ነው የሚጠቀም። አሜን። ሃሌሉያ። እና እሺ ብሎ ታዘዘ። እግዚአብሔር የተናገረው ትንቢተ አሞጽ ላይ አንበሳ ገሳ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ። ትንቢትን የማይናገር ማን ነው? አንበሳ ካገሳ፣ አንበሳ ሲያገሳ ዝንጀሮዎች እንኳን ከዛፍ ላይ ይወድቃሉ ማለት እሱ ይፈራል። አንበሳ ሲያገሳ ምክንያቱም ዝም ብሎ አንበሳ ያገሳል የሆነ ነገር ሊሆን ነው አይቶ ነው ምናምን ብለው ይፈራሉ ማለት ነው። እግዚአብሔር ከተናገረ የሆነ ነገር አለ ማለት ነው። አሜን። እግዚአብሔር ዝም ብሎ አይናገርም። አሜን። የተናገረው በሙሉ ይፈጸማል። አሜን። ሃሌሉያ። ስለዚህ በእውነት የእግዚአብሔር ቃል ማወጅ ነበረበት። ቁጥር 7 ላይ ስናነብ እንደዚህ ይላል። ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 7 እንዳዘዘኝም ትንቢትን ተናገርኩ። እንዳዘዘኝም ትንቢትን ምን አልኩኝ? ተናገርኩ። ስናገር ድምፅ ሆነ፣ እነሆ መናወጥ ሆነ፣ አጥንቶችም አጥንትን ከአጥንት ጋር ተቃረቡ። ክብር ለኢየሱስ ይሁን። አሜን። በዛ ሸለቆ ውስጥ ሆናችሁ ትንቢት ስትናገሩ ያ ሁሉ የሞላ አጥንት መሰባሰብ ሲጀምር ማለት ነው። እኔ እንጃ ብዙዎቻችን የምንሮጥ ይመስለኛል መውጫ ፍለጋ። አጽም እኮ ነው የምነግራቸው። የሰው አጽም የሞላበት ሸለቆ መጽሐፍ ቅዱስ የሚለን ይሄን ነው። እና አጥንት እየፈለገ ከሌላው አጥንት ጋር ምን ያደርግ ነበር? ይሰካ ነበር፣ ይገባ ነበር። ስለዚህ የሆነ ጫጫታ የሚመስል ነገር ነው የሚሰማው ማለት ነው ሕዝቅኤል። እና አጥንቶች እየተለቃቀሙ ምን ያደርጋሉ? በስፍራቸው ይሰካካሉ። እና እየተካሄደ ያለውን ነገር ለማየት ራሱ በጣም የሚገርም ነው። አዲስ ክስተት ነው። የተበታተነው የተዘበራረቀው ነገር እንደገና መሰባሰብ፣ ፎርም መያዝ፣ ቅርጽ መያዝ፣ ወደ ነበረበት ነገር መመለስ፣ ወደ ኦሪጂናል እግዚአብሔር ወደ ሰራ ሁኔታ መመለስ ጀመረ። መሰባሰብ፣ መያያዝ ጀመረ። እና ቁጥር 8 ላይ ሲናገር ሕዝቅኤል እኔም አየሁ፣ እነሆም ጅማት ነበረባቸው፣ ስጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበራቸው ይላል። በጣም የሚገርም ነው የሚናገረው። መጀመሪያ ተሰባሰቡ ይላል። ከዛ በኋላ ምን ሆነ? ከዛ በኋላ ምን መጣባቸው? ጅማት። አጥንቶች ምን መሆን ጀመሩ? መያያዝ፣ ጅማት። ከዛስ እንግዲህ ሐኪሞች ቢኖሩ በደንብ ሊያብራሩልን ይችላሉ። ለእነሱ በደንብ ይገባቸዋል። ጅማት። ከዛስ ስጋ ለበሰ። ያ ሁሉ አጽም ሰው የሆነ መጀመሪያ አንድ ሰው እያንዳንዱ የራሱን መሰካት ጀመረ። ከዛ በኋላ
ጅማት ወጣበት። ከዛ ስጋ ደግሞ ለበሰ። ስጋን ከለበሰ ከወጣበት በኋላ ምን ሆነ? ቁርበትም በላያቸው ለበሰ። አሁን ሰው መሰሉ። ግን ምን አይነት ሰው? የሞተ ሰው፣ ሬሳ ማለት ነው። ከአጥንት ከተበታተነ አጥንት ወደ ተያያዘ አጥንት፣ ከዛስ እንደገና ወደ ምን? ጅማትን ወዳገኘ፣ ከዛ ደግሞ ስጋ፣ ከዛስ እዚህ ክፍል ውስጥ የምንማረው የመጀመሪያው ነገር የእግዚአብሔር ቃል እንደሚፈጸም ነው። አሜን ሃሌሉያ። ቀጥለንም እናያለን እንዴት እንደሚፈጸም። አሜን ክብር ለኢየሱስ ይሁን። ሁለተኛ የምንማረው ነገር እግዚአብሔር ስራውን ሲፈጽምና ሲሰራ በአንድ ጊዜ አይሰራም። አውቶማቲክሊ እኮ መስራት ይችላል አይደል? በቅጽበት ሰራዊት አድርጎ በአንዴ ማቆም ይችላል። ግን እንደሱ አልሰራም። ደረጃ በደረጃ ስቴፕ ባይ ስቴፕ ነው። ሃሌሉያ ክብር ለኢየሱስ ይሁን። ደረጃውን ጠብቆ አጥንቱም ጅማቱም ስጋውም ቁርበቱም ለበሰ። ይገርማል የፈጣሪ ስራ። ያለሜ ይመስለኛል ሕዝቅኤል በጣም እየተገረመ አየሁም ይላል እና የእግዚአብሔርን ኃይል ያያል። የእግዚአብሔር ኃይል ካልሆነ ይህንን ሊያደርግ የሚችል ምንም ኃይል የለም። የተጠናቀቁ አካላት ግን ሙሉ ለሙሉ አልተጠናቀቁም። ድምፅ የላቸውም፣ አይሰሙም፣ አያዩም፣ አይመልሱም። ሕያዋን አልነበሩም፣ በድን ነበሩ። ትንፋሽ ግን አልነበረባቸውም ይላል ቁጥር 8 ላይ። ህይወት አልነበራቸው፣ ግን ምን አላቸው? ቅርጽ አላቸው። ሰው ይመስላሉ፣ የተኙ ናቸው። የሆነ በቃ ድካም ውስጥ ወይም ሰራዊት ስለሚል ከውጊያ መልስ ሌሊት ላይ ያሸለበ ብዙ ሰራዊት፣ ደክሞት የተኛ ሰራዊት ወይም ደግሞ በጦርነት ድል ተነስቶ ተመቶ የወደቀ ሰራዊት ግን አትሊስት አሁን የሆነ ሼፕ አለው፣ ቅርጽ አለው። ግን የት? ሕያዋን አይደሉም። ስለዚህ አንድ ነገር ይቀራቸው ነበረ። ሕያዋን ለመሆን በህይወት ለመኖር የሚጎላቸው አንድ ነገር ነበረ። ይህንን ቁጥር 9 ላይ ታገኛላችሁ። ቁጥር 9 ላይ ምን ይላል? እርሱም የሰው ልጅ ሆይ ትንቢት ተናገር፣ አሁንም ትንቢት ተናገር፣ ለነፋስ ትንቢት ተናገር። ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ጌታ ነፋስ ሆይ ከአራቱም ነፋሳት ና፣ እነዚህም የተገደሉት በህይወት ይኖሩ ዘንድ እፍ በልባቸው በል አለኝ ይላል። ሃሌሉያ ክብር ለኢየሱስ ይሁን። እና እንዳዘዘኝም ይላል ቁጥር 10 ላይ ትንቢትን ተናገርኩ። ከዛ በኋላ ምን ሆነ ይላል? ትንፋሽም ገባባቸው፣ ሕያውም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግሮቻቸው ቆሙ ይላል። አሜን ሃሌሉያ ክብር ለኢየሱስ ይሁን። ቆይ እንዴት ነው ሕዝቅኤል? እንዴት ነው የሆነው? እንዴት ነው የተፈጸመው? ይሄ ብርቱ ታላቅ ሰራዊት ትላንትና ወይም ደግሞ ከቅድም ከማየት እንደዚህ ሰራዊት ሆኖ ከመቆሙ በፊት ምን ነበረ ብትሉት ሕዝቅኤል የሚነግራችሁ በጣም አጸያፊ፣ የተበታተኑ፣ ትንፋሽም ህይወትም የሌለባቸው የሞቱ የሰዎች አጽም በድን የነበሩ አጥንቶች ናቸው የሚላቸው። እግዚአብሔር ግን መንፈሱን ሲያመጣ ሃሌሉያ ኢዮብ 33:4 ላይ የእግዚአብሔር መንፈስ ፈጠረኝ ይላል። አሜን ክብር ለኢየሱስ ይሁን። ሕያዋን ሆኑ፣ ሰራዊት ሆኑ። ሃሌሉያ ክብር ለኢየሱስ ይሁን። እንደገና እግዚአብሔር ሰራቸው፣ እንደገና አቆማቸው። ሃሌሉያ ክብር ለኢየሱስ ይሁን። ቁጥር 11 ላይ እግዚአብሔር አንድ ነገር ይነግረዋል ለሕዝቅኤል። ለካ ሕዝቅኤል እያየ ወይም ደግሞ እየሆነ ያለውን ነገር ዝም ብሎ የእግዚአብሔርን ኃይል መለኮት
የሚሰራውን የሚችለውን የመለኮትን አቅም ብቻ እያሳየው አልነበረም። እግዚአብሔር ለካ መልእክት ነው የሚናገረው፣ መልእክት ነው እየሰጠው ያለው። አሜን። እስቲ መልእክቴ ነው በሉኝ። መልእክት ነው በሉት አጠገባችሁ ለነሱ መልእክትሽ ነው በተባባሉ። መልእክቱ የሆነ ሰው በደንብ አሜን ይበል። ሃሌሉያ። ለኔ ነው የሚል በደንብ አሜን። ሃሌሉያ። እና እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችንም ጠፍቷል፣ ፈጽመን ተቆርጠናል ብለዋል። እውነት ነው። ካለፉበት መንገድ የተነሳ ተስፋ የሚባል ነገር አጥተዋል። ቅድም እንዳልኩት ማለት ነው። ምድራቸውን፣ ማንነታቸውን ደግሞም የእግዚአብሔር ሕዝብ ተብሎ እግዚአብሔርን የሚያመልኩበት እንዳሁኑ እንደ አዲስ ኪዳን ሳይሆን በስፍራ ጂኦግራፊካሊ ከኢየሩሳሌም ጋር የተያዘ ስለሆነ ሃይማኖታቸውንም አጥተዋል ማለት ነው። እና እግዚአብሔር ግን እንደዚህ ይላቸዋል ቁጥር 12 ላይ ስለዚህ ትንቢት ተናገር እንዲህ በላቸው። አሁንም ምን ተናገር? ትንቢት ተናገር። ሃሌሉያ። ትንቢት በመናገር ነው እግዚአብሔር ስራውን የሚሰራው። አሜን። ሶስተኛ ልንረዳው የሚገባው ነገር እግዚአብሔር በራሱ መስራት የሚችል ባለሙሉ ስልጣንና ሙሉ ኃይል ያለው ፍጹም የሆነ አምላክ ቢሆንም እግዚአብሔር ግን በሰዎች ይጠቀማል። አሜን። ክብር ለኢየሱስ ይሁን። አሁን ሕዝቅኤል ትንቢት መናገሩ ነው እንዴ መንፈስ ቅዱስ ሕያዋን ሰራዊት አድርጎ እንዲያቆማቸው ያደረገው ነው እንዴ? የሕዝቅኤል ትንቢት የመናገር አቅም ነው እንዴ? አይደለም። ሕዝቅኤል ራሱ ይችላሉ፣ በህይወት ይኖራሉ፣ እኔ አላውቅም አንተ ታውቃለህ ነው ያለው። ነገር ግን እግዚአብሔር በሰዎች ነው የሚጠቀመው። አሜን። እግዚአብሔር ይጠቀምብኛል በሉ እስቲ። አጠገባችሁ ያለውን ሰው እግዚአብሔር ይጠቀምብሻል በሏት። አሜን። ክብር ለኢየሱስ ይሁን። በመታዘዝ ኑሪ እንጂ በሏት አጠገባችሁ ላለው ሰው። ለእግዚአብሔር የሚታዘዝ ማንነት ይኖርሽ እንጂ እግዚአብሔር ይጠቀምብሻል፣ እግዚአብሔር ይጠቀምብሃል። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ እግዚአብሔር አምላክ ሕዝቅኤልን ተናገር እያለው ነበር የሚጠቀምበት። ሃሌሉያ። ክብር ለኢየሱስ ይሁን። ሌላው የምንረዳው ከዚህ ትንቢት አራተኛ ነገር አንደኛ እግዚአብሔር ቃል ይፈጸማል ብያችኋለሁ። ሁለተኛ እግዚአብሔር ስራውን በምን ውስጥ ነው የሚሰራው? በጊዜው፣ በሂደት፣ በራሱ ጊዜ፣ በራሱ ሰዓት። የጌታችን እናት አሁን ለውጥ ስትለው ምን አላት? አንቺ ሴት ከኔ ጋር ምን አለሽ? ጊዜ ገና አልደረሰም፣ ምንም ላደርግ አልችልም፣ በጊዜው ስለምሰራው ነው ያላት እኮ አይደለም። ዲስሪስፔክሽንም አይደለም፣ ሳያከብራት ቀርቶም አይደለም። እናቱን አሳዳጊውን ይታዘዝ እንደነበር መጽሐፍ ቅዱስ ይነግረናል። ግን ከእግዚአብሔር ነገር ጋር በተያያዘ እግዚአብሔር የሚሰራው በምን ውስጥ ነው? በፍቃዱና በጊዜ ውስጥ ነው። አሜን። ሌላ የነገርኳችሁ እግዚአብሔር ሰዎች መጠቀሚያ አድርጎ ይጠቀማል። እግዚአብሔር የሚሰራው በሰዎች ነው። አሜን። ክብር ለኢየሱስ ይሁን። እግዚአብሔር መጠቀሚያ ያርገን። አሜን። ክብሩን ከሚመልሱት መካከል ያርገን። ክብር ከሚያስመልሱ ሰዎች መካከል ያርገን። ክብር ከሚያርቁ ሳይሆን ከሚያስመልሱ። ሃሌሉያ። እግዚአብሔር ከሚያዝንባቸው ሳይሆን ከሚደሰትባቸው፣ በስጋ ከሚመሩ ሳይሆን በመንፈስ ከሚመሩ። ሃሌሉያ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እና አራተኛ ነገር ይሄን ነግሬያችኋለሁ። አምስተኛ ነገር የእግዚአብሔር መንፈስ የሌለውን ይፈጥራል። አሜን። የሌለውን የሚፈጥር እሱ ብቻ ነው። ክብር ለኢየሱስ ይሁን። ስለዚህ በእግዚአብሔር ተስፋ አንቆርጥም። አሜን። እግዚአብሔር መንፈሱን ይልካል። የሌለውን በሕይወት ያኖራል፣ የሞተውን በሕይወት ያኖራል። የእግዚአብሔር መንፈስ ፈጠረኝ እንዳለው ማለት ነው። ለውጥ፣ ታድሶ፣ ክብር ያለ መንፈስ ቅዱስ አይሆንም። የሰማችሁ ነው። ለውጥ የሚፈልግ ታድሶ መንፈስ ቅዱስ ግዴታ አስፈላጊ ነው። መንፈሴን ከታች የሚነግራቸው እግዚአብሔር ለሕዝቡ
ቁጥር 12 ላይ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁ ማውጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈትኩ ጊዜ ከመቃብራችሁ ማወጣችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። መንፈሴን በውስጣችሁ ምን አደርጋለሁ? አሳድራለሁ። እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁ አኖራችኋለሁ። እኔም እግዚአብሔር እንደተናገርኩ እንዳደረግኩም ታውቃላችሁ ይላል እግዚአብሔር። ስለዚህ ተናጋሪውን እንደሆንኩ ይታወቃል። ምን አስገባባቸው? መንፈሴን፣ አዲስ ልብ፣ አዲስ መንፈስ እንደሚሰጣቸው ሕዝቅኤል 36 ቁጥር 26 ላይ ታነባላችሁ። አዲስ መንፈሴን በውስጣችሁ አኖራለሁ፣ የሥጋውን ልብ የድንጋዩን ልብ ከሥጋቸው አወጣለሁ፣ የሥጋን ልብ እሰጣቸዋለሁ ያለ ይናገር። የሚመለስ ልብ፣ የሚታዘዝ ልብ። ስለ አዲሱ ኪዳንም ነው የሚናገረው። ክብር ለኢየሱስ ይሁን። ሃሌሉያ። በመንፈሴ እንጂ በኃይልና በብርታት። ስለዚህ የምንታመነው በመንፈሱ ነው። አሜን። በሥጋ እንታመንም፣ በሰው እንታመንም፣ በሁኔታ እንታመንም፣ በእግዚአብሔር መንፈስ ግን እንታመናለን። ለቤተ ክርስቲያን የተሰጣት ትልቋ ስጦታዋ የእግዚአብሔር ክብር መንፈሱን ነው። አሜን። ክብር ለኢየሱስ ይሁን። አምስተኛና የመጨረሻው ነገር ከሕዝቅኤል መጽሐፍ የምንማር ከ37 አሁን ከተናገርኩት ሐሳብ የምንማረው የራሳችንን ሕይወት እንድንመረምርና ያለንበትን ሁኔታ እንድናውቅ ነው። የራሳችንን ሕይወት እንድንመረምርና ያለንበትን ሁኔታ እንድናውቅ። እውነተኛ መንፈሳዊነት ነባራዊውን ሁኔታ አይክድም። እየሰማችሁ ነው? ሞልቶኛል አትልም፣ ባዶ ኪስ ሆነ። እየሰማችሁ ነው? ታመ ድኛለው አትልም። የመጽሐፍ ቅዱስ አይደለም። ፈውሰኝ ነው የምትለው። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ሆይ በርን ክፈትልኝ፣ የሥራ በርን ነው የምትለው እንጂ ባዶ ሽለላ ቀረርቶ አይደለም። እውነተኛ መንፈሳዊነት ነባራዊ ሁኔታን አይክድም። ሕዝቅኤል አጥንቶቹን ያዋን ናቸው ምናምን አላለው አይደለም እንዴ? ምን ታያለህ? የደረቁ አጥንቶች ናቸው። በሕይወት ነው። እኔ ያላውቅ አንተ ታውቃለህ። ስለዚህ ነባራዊ ሁኔታ አይክድም እውነተኛ መንፈሳዊነት። ክብር ለኢየሱስ ይሁን። በሕይወት ትኖራላችሁ። እግዚአብሔር ያለው ምንድነው? በሕይወት ትኖሪያለች። ሌላ ድምፅ አንሰማም። አሜን።